አንደኛ የሰይፈል ባህር ቅኝት በመጀመሪያው ዓመተ ሂጅራ በወርሃ ረመዳን የአላህ መልእክተኛ በሐምዛ ቢን አብዱል ሙጠሊብ የሚመራ ቀኝ ቡድን ላኩ። 30 ያህል ሙሃጅሮችን ያቀፈ ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ከኔ ሰላም ነኝ አልሐምዱሊላህ። ክርስቲያን ወገኖቼ ሰላም ብያለሁ። የነብዩ ሰለላሁ ዐለይሂ ወሰለም የህይወት ታሪክ ሴራ ክፍል 49 የቀጠለ። ቻናሉን ሰብስክራይብ ያድርጉ። የሰይፈል ባህር ቅኝት በመጀመሪያ ዓመተ ሂጅራ በወርሃ ረመዳን የአላህ መልእክተኛ በሐምዛ ቢን አብዱል ሙጠሊብ የሚመራ ቀኝ ቡድን ላኩ። 30 ያህል ሙሃጅሮችን ያቀፈ ነበር። ተልእኮውም ከሻም የሚመጣን የቁረይሽ ቅፍለት ማጥቃት ሲሆን የቅፍለቱ መሪ አቡ ጀህል ነበር። 300 ያህል ሰዎች አብረውት ነበሩ። ሰይፈል ባህር ከተባለው ቦታ ሲደርሱ ሁለቱ ኃይሎች ተገናኙ፣ ለውጊያም ተሰለፉ። በመካከላቸው መጅድ ቢን አምር አል ጀህሚ የተባለ የሁለቱም ወገን ወዳጅ ጣልቃ ገብቶ ጦርነቱን አስቀረው። ነብዩ ሰለላሁ ዐለይሂ ወሰለም በዚህ ቅኝት ለሐምዛ የሰጡት አርማ በእስልምና ታሪክ የመጀመሪያው ሲሆን ቀለሙ ነጭ ነው። አርማውን የያዘው አቡ መስዑድ ከናዝ ቢን ሁሳይን አልገነዊ ነበር። ሁለተኛ የራቢዕ ቅኝት በአንደኛው ዓመተ ሂጅራ በወርሃ ሸዋል ነብዩ ኡበይደት ቢን አልሐሪስ ቢን ሙጠሊብን 60 የሙሃጅር ፈረሶችን አስይዘው ቅኝት ላኩት። አቡ ሱፊያን 200 ሰው ያህል ይዞ ራቢዕ ከተሰኘው ቦታ መሃል ላይ ያገኘው። ሁለቱ ኃይሎች ቀስት ተወራወሩ። ውጊያ ግን አልተካሄደም። ከዚህ ቅኝት ወቅት ከመካውያን ጦር መካከል 2 ሰዎች የሙስሊሞችን ኃይል ተቀላቀሉ። እነርሱም ሚቅዳድ ቢን አምርና ኡትበት ቢን ገዝዋን አልማዚኒ ይባላሉ። መካ ውስጥ ሰልመው ሙስሊሞችን ለመቀላቀል እንዲያመቻቸው ሲሉ መካውያን ኃይል ጋር ዘምተው ኖሮ ተሳካላቸው። ለኡበይዳህ የተሰጠው አርማ ነጭ ሲሆን ተሸካሚውም ሚሶጣህ ቢን አሳሳህ ቢን ሙጠሊብ ቢን አብድ መናፍ ነበር። ሶስተኛ የከራር ቅኝት በአንደኛው ዓመተ ሂጅራ በወርሃ ዙል ቀዒዳ ነብዩ ሰዒድ ቢን አቢ ወቃስ 20 ሰዎችን ከስሩ አድርገው የቁረይሽን ቅፍለት ያጠቁ ዘንድ ላኳቸው። ከራር የተባለውን ቦታ እንዲያልፉ ማስጠነቀቋቸው። በእግር ይጓዙ ጀመር። ቀን እየተደበቁ ሌት በመጓዝ ሐሙስ ጠዋት ከራር ሲደርሱ ቅፍለቱ አንድ ቀን ቀደም ብሎ ማለፍን አወቁ። የሰዓድ አርማ ነጭ ሲሆን የተሸከመውም ሚቅዳድ ቢን አምር ነበር። አራተኛ የአበዋዕ ወይንም የወዳ ዘመቻ በሁለተኛው ዓመት ሂጅራ በወርሃ ሰፈር የአላህ መልእክተኛ ለመዲና ሰዓድ ቢን አብደላህን ወክለው 70 ሙሃጅሮችን በመምራት የቁረይሽ ቅፍለት ለማጥቃት ወጡ። ወዳን ከተባለ ስፍራ እስኪደርሱ ድረስ አሳደዱት። ችግር አላጋጠማቸውም። በዚህ ዘመቻ አምር ቢን መኽሽ ደሚር ከተባለ ሰው ጋር ውል ተዋዋሉ። የመኒ ዶሚራህ ጎሳ አለቃ ነበር። የውሉ ድንጋጌ የሚከተለውን ይመስላል። ይህ ውል የአላህ መልእክተኛ መሐመድ ለበኒ ዶሚራህ የጻፉት ነው። የአላህን ሃይማኖት እስካልተዋጉ ድረስ ለገንዘቦቻቸው ለነፍሶቻቸውም እስከ መጨረሻው የሚጸና የሰላም ዋስትና ተሰጥቷቸዋል። ጠላት ሲያጠቃቸው እገዛ ይደረግላቸዋል። ነብዩም እነርሱን እገዛ ሲጠይቁ ያግዟቸዋል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ያደረጉት የመጀመሪያ ዘመቻ ይህ ሲሆን ለ15 ቀናት ከመዲና ርቀዋል። አርማው ነጭ ሲሆን የተሸከመው ሐምዛ ቢን አቡ ጣሊብ ነበሩ። አምስተኛ የበዋዝ ዘመቻ ሴራ ክፍል 50 የበዋጥ ዘመቻ በሁለተኛው ዓመተ ሂጅራ በወርሃ ረቢዕ አወል የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የ250 ባልደረቦቻቸውን አስከትለው ኡመያ ቢን ከለፍ አልጀህሚ 200 ቁረይሾችን ይዞ የሚመራውን የ250 ግመል ያስከተለ ቅፍለት ለማጥቃት በመንቀሳቀስ በዋጥ ከተባለ ቦታ ላይ ችግር ደረሱ።
በዚህ ዘመቻ ለመዲና ሰዓድ ቢን ሙዓዝን ወከሉ። የተሸከሙት አርማ ነጭ ሲሆን ተሸካሚው ሰዒድ ቢን አቢ ወቃስ ነው። ስድስተኛ የሶፋዋን ዘመቻ በሁለተኛው ዓመተ ሂጅራ በወርሃ ረቢዑል አወል ሐዘር ቢን ጃቢር አልፈሕሪ የተባለ ጣዖታዊ የተወሰኑ ጣዖታውያን ይዞ በመዲና ዳርቻ ጥቃት አድርሶ ከብቶችን በመዝረፍ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሰባ ባልደረቦቻቸውን አስከትለው ሶፋን እስከተባለው ሸለቆ ድረስ አሳደዱት። ገና ሳያገኙት ቀሩ። ያለ ጦርነትም ተመለሱ። ይህ ዘመቻ የመጀመሪያው የበድር ዘመቻ በመባል ይታወቃል። በዚህ ዘመቻ ለመዲና ዘይድ ቢን አልሐሪስ ወከሉ። የያዙት አርማ ነጭ ሲሆን ተሸካሚው አልይ ኢብን አቡ ጣሊብ ነበር። ሰባተኛ የዙል አሽራህ ዘመቻ በሁለተኛው ዓመተ ሂጅራ በወርሃ ጀማዱል አወልና ጀማዱል ሳኒ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም 150 በሌላ ዘገባ ደግሞ 200 ሙሃጅሮችን አስከትለው ዘመቱ። ማንም እንዲዘምት አላስገደዱም። ወደ ሻም የሄደን የቁረይሾች ቅፍለት በማጥቃት 30 የተጫኑ ግመሎችን ለማገድ ነበር አወጣጣቸው። ቅፍለቱ የቁረይሾችን ንብረት ይዞ መካ መልቀቁ ሲሰማ ተንቀሳቀሱ። ዙልአሽራ ከተባለ ቦታ ሲደርሱ ቅፍለቱ ቦታውን ከቀናት በፊት አልፎ መሄዱን አወቀ። ከሻም ሲመለስ ሊያጠቁት ተመልሰው ወጡ። ለታላቁ የበድር ዘመቻ ምክንያት የሆነው ቅፍለት ይህ ነው። በዚህ ዘመቻ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከበኒ መድለጅና ከነርሱ ወዳጆች ከሆኑ ከበኒ ደሚራህ ጎሳዎች ጋር በጦርነት ያለመፈላለግ ውል ተዋዋሉ። ለመዲና የወከሉት አቡ ሰልማን ብን አብዲል አሰድ አልመህዙሚን ሲሆን የዘመቻው አርማ ነጭ ነበር። የያዙትም ሐምዛ ቢን አብዱል ሙጠሊብ ነበሩ። ስምንተኛ የነኽላህ ቅኝት በሁለተኛ ዓመተ ሂጅራ በወርሃ ረጀብ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አብዱላህ ቢን ጀህሽ አልአሰዲን ነኽላህ ወደ ተባለ ቦታ 12 ሙሃጅሮችን ይዞ እንዲዘምት አደረጉ። አንዲት ግመል ለሁለት እየተተካኩ እንዲጋልቡ ተደረገ። ነብዩም ደብዳቤ ጻፉለት። 2 ቀናት ያህል ሳይጓዝ በፊት እንዲያነበውም አዘዙት። መልእክተኛውም ይህንን ደብዳቤ እንዲያነበብ በመዲና በጧፍ መካከል በምትገኘው ነህላህ ወደ ተባለችው ቦታ ሄድና የቁረይሾችን ቅፍለት ተጠባብቀህ መረጃ ቀብለን ይላል ታዛዦች ነን አለና ለባልንጀሮቹ የደብዳቤውን መልእክት ነገራቸው። እንደማያስገድዳቸውም ገለጸላቸው። የመሰዋትን ክብር የፈለገ አብሮኝ ይሄድ፣ ሞትን የፈራ ይመለስ፣ እኔ በበኩል ይሄዳለሁ አላቸው። ሁሉም ለመሄድ ወሰኑ። ግና በጉዞ ላይ ያሉ ሰዓድ ቢን አቢ ወቃስና ኡትበት ቢን ገዝዋን እየተተካኩ ይጋልቡ የነበረው ግመል በመጥፋቱ ሰበብ እርሱን ፍለጋ ወደ ኋላ ቀሩ። አብደላህ ቢን ጀህሽ ጉዞውን በመቀጠል ነኽላህ ከተባለ ቦታ ሰፈሩ። ወዲያውም የቁረይሾች ቅፍለት አለፈ። ዘቢብ፣ ቆዳና ሸቀጥ ጭነው ነበር። አምር ቢን ሐዲረሚ የአብደላህ ቢን ሙጊራህ ልጆች ኦሳማንና ኑፈይል እንደዚሁም የበኒ ሙጊራህ አገልጋይ ሐኪም ቢን ኪሳን ከቅፍለቱ ውስጥ ይገኙ ነበር። ሙስሊሞች ለሚወስዱት እርምጃ ተመካከሩ። ከተዋጋናቸው በወርሃ ረጀብ የመጨረሻ ቀን ላይ በመሆናችን የተከበሩ ወራትን ክብር መጣስ ይሆንብናል። ዛሬ ሌሊት ከተውናቸውም መካ ይገባሉ ተባባሉና ከጥልቅ ውይይት በኋላ ለመዋጋት ተስማሙ። አንደኛው ወደ አምር ቢን አልሐሚዲረሚ ጦር በመወርወር ገደለው። ኡስማንና ሒከምን ማረኳቸው። ነውፈል አመለጠ። ግመሎችንና ምርኮኞቹን ይዘው ወደ መዲና ተመለሱ። ከዚህ ምርኮ ውስጥ 1/5ኛውን ለአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ቀንሰው አስቀመጡ። ይህ የኢስላም የመጀመሪያው 1/5ኛ ኩሙስ መዋጮ፣ የመጀመሪያው ግድያና የመጀመሪያው ምርኮ ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በተከበሩት ወራት እንዲትዋጉ አላዘዝኳቸውም ሲሉ ድርጊታቸውን ነቀፉ። በምርኮው ከመጠቀምና ምርኮአችንን ምንም ነገር ከማድረግ ተቆጠቡ። ጣዖታውያን ይችን አጋጣሚ በመጠቀም የሙስሊሞችን ስም አጠፉ። በተከበሩት ወራት ጦርነት ከፍተዋል ሲሉ ነቀፏቸው። በሙስሊሞች ድርጊት ዙሪያ የተለያዩ አስተያየቶች ተሰነዘሩ። በዚህ ሁኔታ ውስጥ
እነዚህ አስተያየቶች ቁርጥ ምላሽ የሰጠና ጣዖታውያን የሚፈጽሙት ተግባር ከሙስሊሞች በጣም የከፋ መሆኑን ያጋለጠ የቁርአን መልእክት ወረደ። ይቀጥላል። ለቻናሉ አዲስ የሆናችሁ ሰብስክራይብ ደውሏን በመጫን ቤተሰብ ይሁኑ። ቤተሰብ የሆናችሁ አበረታቱኝ። በሌላ ቪዲዮ እስከምንገናኝ ሰላሙላህ አለይኩም ወራህመቱላሂ ወበረካቱ።